እነዚህን ከተቀሩ ዓለም ጋር የተራራቁ የምድራችን አደገኛ ጎሳዎችን የመጎብኘት እድሉን ብታገኙ ደፍራችሁ ወደ ደሴቶቻቸው ትገቡ ይሆን? ለጊዜው ጥያቄውን እናንተ ጋር ላቆየውና እኔ ግን ለዛሬ ይህ ሰው ያደረገውን እጅግ አደገኛ ጉዞ ላውጋቸው። ይህ የ24 ዓመት ወጣት ማካይሎ ይባላል። ኑሮውን በአሜሪካዋ አሪዞና ያደረገ ታዋቂ አሜሪካዊ ዩቲዩበር ሲሆን አንዲት ቀን ላይ የተለመደ የቭሎግ ስራውን ለመስራት በወጣበት ጊዜ ነበር አንድ ብዙዎችን ያነጋገረ ድርጊት የፈጸመው። ማካይሎ በብዙዎች ዘንድ ተወዳጅነትና ተቀባይነትን ያገኘው ወደ ተለያዩ አደገኛና ብዙዎች ወደማይደፍሯቸው የዓለም ዳርቻዎች በመሄድ ቪዲዮዎችን በመቅረጽና ለተከታዮቹ በማቅረብና በማዝናናት ሲሆን ቪዲዮዎቹን ልዩ የሚያደርጋቸው ነገር ቢኖር እሱ የሚያደርጋቸው ጉዞዎች አደገኛ መሆናቸውና በሌሎች የማይደፈሩ መሆናቸው ነበር። በዚህም ታዲያ ለሰው ልጅ አደገኛ ናቸው ተብለው ወደሚታሰቡ የዓለም ክፍሎች በመጓዝ እዛው ከሚኖሩ ሰዎች ጋር በመገናኘት እና ባህላቸውንና አኗኗራቸውን በቪዲዮ በመቅረጽ በዩቲዩብ ገጹ ላይ ለዓለም ያስተዋውቃቸዋል። ይህ ስራው በርካታ ተመልካቾችን አስገኝቶለት የነበረ ቢሆንም አንዲት ቀን ላይ ግን ነገርየው የቀበጡለት ሆነና ይህ ስራው ይህንን ሰው ወዳልታሰበ ነገር ይመራዋል። ታዲያ በፈረንጆቹ 2024 ሴፕቴምበር 14 ቀን ነበር ማካይሎ ድፍረቱ ገደቡን ያልፍና ቀደም ሲል ያደርጋቸው ከነበሩት አደገኛ ጉዞዎቹ ሌላቀ ህገወጥና እጅግ አደገኛ የሆነ ጉዞ ለማድረግና ለተከታዮቹ ለማጋራት ይወስናል። እቅዱም የነበረው ከአንድ የባህር ዳርቻ በመቶዎች የሚቆጠሩ ማይሎች ርቃ ወደምትገኘው በተለምዶ ላስት ስቶኔጅ ተብላ ወደምትጠራው የተከለከለችው አደገኛዋ የሰሜን ሴንቲኔል ደሴት ለመጓዝ ነበር። ይህች ደሴት ከመላው ዓለም ተነጥላ የምትገኝ ልዩና እጅግ አደገኛ ቦታ ስትሆን ታዲያ የሰሜን ሴንቲኔልን ልዩና አደገኛ ያደረጋት ያላት ተፈጥሯዊ አቀማመጥ አሊያም ደግሞ በውስጧ በያዘችው አደገኛ የዱር አራዊት ሳይሆን ከሰው ልጅ ምድራዊ አኗኗር ተነጥለው ከተቀሩ ዓለም ራሳቸውን ባገለሉ አደገኛ ጉዞዎች የተሞላች መሆኗ ነበር። ይህች በኢንደማን ደሴቶች መካከል በቤንጋል ባህረ ሰላጤ ላይ የምትገኘው ውብ ደሴት በውበቷ ተማርኮ ለመዝናናት አሊያም ለምርምር የተጠጋትን ማንኛውንም ሰው ወደ ሞት ስትሸኝ የነበረች አደገኛ ደሴት ስትሆን ለዚህም ምክንያቱ ደግሞ በውስጧ በያዘቻቸው አደገኛዎቹና ባለቀስተኞቹ የሴንቲኔል ጎሳዎች ምክንያት ነበር። ይህች ደሴት እጅግ በጣም ራቅ ያለች ከመሆኗ የተነሳ የሚኖሩባትም ጥቂት ሰዎች ብቻ ሲሆኑ የእነዚህም ጎሳዎች ቁጥር 200 እንደማይበልጥ ቢገመትም በአደገኝነታቸው ምክንያት ግን ትክክለኛ ቁጥራቸውን ማንም ተጠግቶ ማረጋገጥ አልቻለም። ይህ የሰሜን ሴንቲኔል ደሴት የሰው ልጅ ከዘመናዊ ስልጣኔ ሙሉ በሙሉ ተነጥሮ የሚኖርባት የመጨረሻዋ የምድር ስፍራ ስለመሆኗ የሚነገር ሲሆን በዚህም በታሪክ በጣም ጥቂት የሚባሉ ሰዎች ብቻ ናቸው ደሴቷን ተዳፍሮ የመጎብኘት እድሉን ያገኙ። በዚህም የአብዛኞቹ ታሪክ የሚናገረው በአሰቃቂ ሁኔታ ተጎድተው እንደተመለሱና አብዛኞቹም በዚህ ስፍራ ህይወታቸውን እንዳጡ ሲሆን የህንድ መንግስት በዚሁ ምክንያት ማንም ተጓዥ ደሴቷን እንዳይጎበኝ በጥብቅ የሚከለክል ህግ እንድታወጣም ተገዳለች። በዚህ ምክንያት ወደ ደሴቲቷ በ5 ማይል ርቀት ውስጥ መግባት በህንድ ህግ መሰረት ሙሉ በሙሉ ህገ ወጥ በመሆኑ ማንም ወደዚህ ስፍራ ድርሽ አይልም። በዚህ ጥብቅ ህግ ምክንያት ስለ ጎሳዎቹ በቂ ፎቶና መረጃዎችን ማግኘት በጣም ከባድ ሆኗል። ታዲያ ይህንን ህግ ተላልፎ በማናለብኝነት ይህችን ደሴት መጠጋት ትርፉ ለሴንቲኔሊ ጎሳዎች መመርዝ ለተነከሩ ስለታማ ቀስቶች ራስን አሳልፎ እንደመስጠት ነውና ማንም ይህንን ደፍሮ አይሞክርም። ታዲያ ጅሬ ማካይሎ ወደ ሰሜን ሴንቲኔል ደሴት ለመሄድ ያነሳሳው ዋነኛ ምክንያት በስፍራው ስለሚኖሩ ጎሳዎች ለማወቅና ከተቀረው ዓለም ተነጥለው እንዴት እንደሚኖሩ ለማወቅ ጉጉት ስላደረበት ሲሆን ከጉዞ በፊትም ስለ ጎሳዎቹ የተጻፉ አንዳንድ መረጃዎችን የሰበሰበ ሲሆን በዚህም ጎሳዎቹ ሴንቲኔሊዝ በመባል እንደሚታወቁና ልክ እንደ ድንጋይ ዘመን እንደነበሩ ሰዎች በአደን እንደሚኖሩ የተረዳ ሲሆን ከታሪካቸው ውስጥም እንደ አውሮፓውያን አቆጣጠር 1880 በወቅቱ ህንድን ገዝተው የነበሩ የብሪታንያ ወታደሮች ደሴቲቱን ለመቆጣጠር አስበው እንደነበርና ጎሳዎቹን ለማጥቃት ሞክረው የነበረ ቢሆንም ሙከራቸው ባለመሳካቱ ምክንያት ከዛን ጊዜ ጀምሮ ሴንቲኔሊዞች ከተቀረው ዓለም የሚመጣን ማንኛውም ሰው እንደ ጠላት እንደሚቆጥሩና ሌላው ይቅርና ሄሊኮፕተሮች ወይም አሳ አጥማጆች በአቅራቢያቸው ሲያልፉ ስለሚበሳጩ ቀስታቸውን አውጥተው እንደሚወረውሩ ስለነሱ የተጻፉት
የታሪክ መዛግብቶች ይጠቁማሉ። ታዲያ ይህንን ሁሉ ያወቀ ይህንን ጉዞ ለማድረግ የወሰነው ደፋሩ ማካይሎም ሁሉንም ህግጋቶችና አደጋውን ችላ በማለት የተለየ እቅድ በማውጣት ሴንቲኔል ደሴት ቪዲዮ ለመስራት ፍጹም የተመረጠች ቦታ ናት ብሎ ወሰነ። ምናልባትም ቪዲዮ የሚያስገኝለትን ዝናና እውቅና የጉዞን አደገኝነት በደንብ እንዳያስተውልና ቆም ብሎ ሁለቴ እንኳን እንዳያስብ ያደረገው ሲሆን በዚህም አደገኛውን ጉዞ ለማድረግ ከሚኖርበት ዩናይትድ ስቴትስ ረጅሙን የአውሮፕላን ጉዞ ወደ ህንድ ሀብሎ ጀመረ። እዛም ከደረሰ በኋላ በህንድ ቁጥጥር ውስጥ ወዳሉትና ከሰሜን ሴንቲኔል ደሴት አቅራቢያ ወደሚገኙ ሌሎች ደሴቶች ጉዞን ያደረገ ሲሆን እዚያ ደርሶ ሆቴል ከያዘ በኋላ ጀልባ ገዝቶ ወደዚች ደሴት ለመሄድ አሰበ። ሆኖም የሆቴሉ ሰራተኞች የማካይሎን አደገኛና የሞኝ እቅድ ስለተረዱ ጀልባዋ ውሃ ከመንካቷ በፊት አስቀድመው አስጠንቅቀውትና አስቆመውት የነበረ ቢሆንም አሻፈረኝ ያለው ማካይሎ ግን ካሰበበት ዓላማ የሚያስቆመው አንዳች ምድራዊ ኃይል እንደሌለ በማሰብ የህይወቱን ከባድ የሚባለውን ጉዞ ለማድረግ ይወስናል። ማካይሎ በሰዓቱ በአእምሮ ውስጥ ያለው አንድና አንድ ህልሙ የሴንቲኔሊዝን ጎሳዎች በቪዲዮ ቀርጾ በዩቲዩብ ለዓለም ማሳየት ሲሆን በሚያገኛቸው አድናቆትና መወደድና ጀብደኝነት ያለምን ትኩረት ወደሱ የመሳብ ብቻ ሲሆን ይህም እንደ እሳት የሚንቀለቀል የውስጥ ፍላጎቱ ነበር። በዚህም ታዲያ ትንሿን ጀልባውን አስነስቶ አደገኛውን ጉዞ አንድ ብሎ ጀመረ። ታዲያ የሰሜን ሴንቲኔል ደሴት በካርታው ላይ በአንጻራዊነት ቅርብ ቢመስልም ሞ ከነበረበት የባህር ዳርቻ ግን ወደ 9 ሰዓታት ያህል ይርቅ ነበርና ለመጓዝ ጂፒኤስ መጠቀም የነበረበት ሲሆን ይህም ሰው በዚች ትንሽ ጀልባ ውስጥ 25 ማይል ወይንም ወደ 9 ሰዓታት ያህል ከተጓዘ በኋላ በመጨረሻ ወደዚች የብዙዎች ጥያቄ ወደ ሆነችው አደገኛ ደሴት ደረሰ። ይህ ጉዞ ለትንሽ ጀልባ እጅግ አደገኛና ፈታኝ የነበረ ሲሆን እዚያ ደርሶ የባህር ዳርቻ ላይ ሲደርስ ከዚህ በፊት የነበሩት ሰዎችን አሳዛኝ መጨረሻ እያስታወሰ ፍርሃት ቢጤ ልቡን ቢያርደውም አንድ የቆርጦ የተነሳው ማካይሎ ግን የበሰበሰ ዝናብ አይፈራም ነውና ነገሩ ወደ ደሴቲቱ ይጠጋ ጀመር። በዚህም የሴንቲኔሊዝ ሰዎች የት እንደሚያገኛቸው ስላላወቅና ትኩረታቸውን ለመሳብ ከባህር ዳርቻው ላይ ሆኖ ፉጨቱን ማፋጨቱን ተያያዘው። ሆኖም ግን በሰዓቱ ማካይሎ እንደድል ሆኖ ምንም ምላሽ ያላገኘ ሲሆን በደሴቲቱ ዙሪያ በቆየባቸው ጊዜያትም ካሜራውን አውጥቶ ራሱን በቪዲዮ እየቀረጸ ይህንን ቦታ ማንም አልደፈረም፣ እኔ ግን አድርጌዋለሁ፣ እስካሁን ግን የተባሉትን የሴንቲኔሊዝ ጎሳዎች ላገኛቸው አልቻልኩም እያለ ታሪካዊውን ቪዲዮ ይቀርጽ የነበረ ሲሆን በዚህ የባህር ዳርቻ ላይም ለአንድ ሰዓት ያህል በፉጨትና በጮት ቢጣራም አንድም የደሴቲቱን ጎሳዎች ያላገኘ ሲሆን ማንም ወደ ባህር ዳርቻው አልወጣም ነበር። ታዲያ በሰዓቱ ማካይሎንና ሴንቲኔሊዞች ያልተገጣጠሙበትና ያላገናኛቸው ምክንያት በውል ባይታወቅም እድለኛውና ደፋሩ ዩቲዩበር ግን ከአደገኛዎቹ ጎሳዎች ቀስት አምልጦ ለመኖር ሁለተኛ እድል የተሰጠው ሲሆን የዓለምና የተከታዮቹን ቀልብ ለመሳብ ያደረገው ከጎሳዎቹ ጋር ቪዲዮ የመቅረጽ ሙከራ ግን ሳይሳካ ቀርቷል። በዚህም እንደ ጉዞ መታሰቢያና ለጎሳዎቹ አባላት እንደ ስጦታ ይሆን ዘንድ በጀልባው ላይ የነበረችውን አንድ የኮካ ጣሳና አንድ የኮኮናት ፍሬ በባህር ዳርቻው ላይ አስቀምጦ የተመለሰ ሲሆን በጀልባ ውስጥ ከገባ በኋላ ለጥቂት ሰዓታት ያህል ከባህር ዳርቻው ርቆ እያፏጨና የደሴቲቱን ሰዎች ትኩረት ለመሳብ ቢሞክርም ማንም አልታየም ነበር። በመጨረሻም ቀኑን አጠናቆ ወደ ዋናው ደሴት የባህር ዳርቻ ሲመለስ በጉዞው ወቅት ግን በአንዳንድ የአካባቢው አሳ አጥማጆች ታይቶ ነበርና የሚያደርገው ነገር ስላልተመቻቸውና ደሴቷን መጎብኘት ህገወጥ እንደሆነ ያውቁ ስለነበር ወዲያውኑ ለፖሊስ ደውለው ያሳወቁ ሲሆን ማካይሎም ወደ ባህር ዳርቻው እንደደረሰ በፖሊስ ምርመራ ተደርጎበታል። ይህ የማካይሎ ታሪክም በማህበራዊ ሚዲያዎች ላይ ትኩረት ለመሳብ ሲባል ምን ያህል አደገኛና ህገወጥ ድርጊቶች ሊፈጸሙ እንደሚችሉ የሚያሳይ ሲሆን ምናልባትም በሰዓቱ ከጎሳዎቹ ጋር ፊት ለፊት ተገናኝቶ ቢሆን ኖሮ በህይወት የመመለስ ነገሩ አጠራጣሪ እንደሚሆንና እንደቀደሙት ሰዎች ሁሉ እርሱም ህይወቱን በደሴቲቷ ላይ ያጣ እንደነበር ብዙዎች ተናግረዋል።